ሶሲ የኪራ የቃቃ ሚስቱ መጣች። እንዴት እኔን ትታ ሌላ ሴት ታገባለች? በዛውም ጽናትን ልታገባ አትችልም። የልጄ አባት ብላ እንግዲህ ሻንጣውን ጠቅልላ ወደ ነኪራ ቤት መታለች። ጽናትዬ ደግሞ እንዴት እንደዚህ ታረጋለህ ኪራ? እኔ እዚህ ሽማግሌ ትልካለ ነገ ዛሬ ትልካለ እያልኩ ቁጭ ብዬ እኔ አንተን እጠብቃለሁ። አንተ እዛ ከእቃቃ ሚስት ጋር ሌላ ጨዋታ ትጫወትብኛለህ። እኔ ከዚህ በኋላ መቼም እቅር አልልም። እኔና ያንተ የመጨረሻችን ነው ብላለች። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ጽናት ክፍል 184 ላይ እንግዲህ ሶሲ የኪራ የቃቃ ሚስቱ ተመልሳ መታለች። ተመልሳ መታ እንግዲህ እንዴት ታገባለህ ከኔ ውጪ? እንዴት የሌላ ሰው ትሆናለህ ብላ ተመልሳ መታለች አልላችሁም። ሰርጉን የመጣችው የኪራ ሰርግ እንግዲህ እየደረሰ ነው። ኪራ ለጽናቴ ሽማግሌ ልከዋል። የናሆሜ አባትና ሌሎችም ሽማግሌ ለመሆን የደረሱ ለምን ልበላችሁ የደረሱ እንግዲህ መርጦ ሽማግሌ ልከዋል ማለት ነው። ሽማግሌዎቹ ወደ ገጠር እየሄዱ ይገኛሉ። ጽናትዬም በተቻላት አቅም በዛልኝ አግቷት ነበር እንደምታውቁት እና ከሱ እንግዲህ አምልጣለች። በመጨረሻ አይኑ ውስጥ አፈር አርጋበት አንድ ሽንት ሸንቼ ልምጣ ብላ አይኑ ውስጥ አፈር ካረገች በኋላ አምልጣ ወደ አባቷ ሄዳለች። አባቷ ደግሞ እኔ በሰላማዊ መንገድ እንኖር ብዬ ነው እንጂ አንተን ፈርቼ አይደለም። ጭራሽ በአይኔ ብሌን በአንዱ ልጄ ይመጣብኛል ምን አባቱ ብሎ በጣም ተናዶ ነበረ የጽናቴ አባት ማለት ነው። እና እሷ መናገር አልፈለገችም ነበረ እስከ ዛሬ ድረስ የት ሄደሽ ነው? እኔ ይጨነቃለሁ ብለሽ አታስቢም ወይ? የት ገብተሽ ነው ብሎ ሲያስጨንቋት ነው የተናገረችው እንጂ መናገር አልፈለገችም ነበር ማለት ነው። ምክንያቱም አባቷ በጣም ብዙ ነገር አሳልፏል በሷ ምክንያት። በተለይ ጽናት ገጠር ገብታ ኪራን ካገባችሁ በኋላ ብዙ ነገሮች ደርሶባቸዋል እና በዛ ምክንያት የተነሳ እንግዲህ አሁንም እሷን በወግ በማረጉ እሷን መዳር ይፈልጋሉ። ልጃቸው በመጨረሻም ቁም ነገር ላይ እንድትደርስላቸው ይፈልጋሉ እና ብዙ ነገር አሳልፈዋል። አንገታቸውን ደፍተዋል፣ ከብታቸው ሽጠዋል፣ ብዙ ነገር ማለት ነው። እና እንደዛ መሆኑ እንግዲህ አሁን የጽናትዬ የወግ ማረጋቸው ሊያዩ ነው። ሽማግሌ ተልኳል። የሚመለሰው መልስ ከዛ ተመልሰው ጽናትዬ ትዳሯን ትይዛለች ማለት ነው። ወደ ቤት ስትሄድ እንግዲህ ቤቲም ተመልሳ እንዳትመጣ ፈራለሁ። ሶሲ መታለች። ሶሲ በመምጣቷ ሁሉም ሰው ደንግጧል። ናሆሜ፣ ኪራ፣ ሁሉም ሰው ማለት ነው። ከኔና ጋር ደግሞ ያው በጣም ጥሩ መልሶችን እየተመላለሱ ጨበሬ እያለቻት እየሰደበቻት ነው። በጨበሬ ባልኮራ ኖሮ ምን አባሽ እንደማረግሽ እኔና በደንብ አቅ ነበር፣ ግን ጨበሬ በመሆኔ ኩራበታለሁ። ስለዚህ በሱ ምንም ላረግሽ አልችልም። ሌላ ቃላትን ተናገሪኝና ከዛ በኋላ እንታያለን እያለቻት ነበርና እንግዲህ ያው በብርቅ የሚዛናት ሴቶች እንትን ሆነዋልና የኪራ ቤት ማለት ነው። ወይኔ እናቴ። ለማንኛውም ቤተሰቦችዬ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። አረ ቤተሰብ ላይክ አድርጉልኝ። አረ ልለምናችሁ፣ ላይቭ ላይ ለምናችኋለሁ፣ ቪዲዮ ላይ ለምናችኋለሁ። እናንተ ግን ለምን አታውም እንዴ? አረ በስማ በጣም ትገርማላችሁ የምር። እና ላይክ አድርጉልኝ የምር ነው። አትከፍሉበት፣ በእጃችሁ እኮ ነው የምትነኩት የምር። አረ በስማ። ለማንኛውም ወዳችኋለሁ።